ዛሬ ደግሞ ስለ ራሳችን ሚዛናዊ መልካም መሆን ለምን ይጠቅማል የሚሉትን ነገሮች ይዤላችሁ መጥቻለሁ። አንደኛ ነገር ጤንነታችን እንዲሻሻል ያደርጋል፣ የአእምሮ ሰላም እንዲሰማን ያደርጋል፣ በህሊና ውስጥ እርካታ እንድናገኝ ያደርጋል፣ አመስጋኝ እንድንሆን ሊያደርገን ይችላል፣ ሰው ማወቅ እንዲሰማን ሊያደርገን ይችላል፣ የተሻለ ነን ብለን እንድናስብ ሊያደርገን ይችላል ማለት ነው። ስለዚህ አካላዊ ጤና ፊዚካል ሄልዝ ምንድን ናቸው? ኃይልን፣ ጉልበትን፣ ኤነርጂን፣ ሚዛናዊነት እንድንፈጠር አካል በቂ እንዲኖር ያደርጋል። ስለዚህ አካላዊ ጤንነት እንዲፈጥር ያደርጋል። ሚዛናዊ መልካም መሆን፣ ለራሳችንም መልካም መሆን፣ ቅድም ለሰዎች ነበር፣ ለራሳችን መልካም መሆን ደግሞ እናየዋለን። ስለዚህ ራሳችንን ክብደታችንን ስናስተካክል ወፍራም ስንሆን ምሳሌ ወፍራም ሆነን ካለ ራሳችን አካላዊ መልካም ስንሆን ለራሳችን ሰውነታችን ክብደት የሚቀንስ ከሆነ ይስተካከል፣ ጤናማ ነው፣ ሸንቀጥ ያለ ነው፣ ኮንፊደንስ እንዲኖረን ያደርገናል። ማኔጅመንት የሰውነት ክብደትን ብያለሁ። የልብ መከላከል ይረዳናል። ስፖርት ሚዛን መልካም ለራሳችን አስተሳሰብ ሊሆን ይችላል። ለራሳችን ውብ እንደሆነ መናገር ሊሆን ይችላል። ማስታወስ አቅም ይኖርን የተለያዩ ነገሮች ምግቦችን አምሮን አጥንትን የማስታወስ አቅም ያሻሽላል። ምን ለራስ ሚዛን ኖሪያችን የተሻለ እንዲሆን ሊያደርጉ ይችላል። ሶስት ማህበራዊ ጠቀሜታው ሶሻል ቤኔፊት የቤተሰብ ጤና ፋሚሊ ሄልዝ ኤንድ ሚዛናዊ አመለካከት ሊያስፈልገው ይችላል። ሙሉ በሙሉ ጤና እንድንጠብቅ ሊረዳን ይችላል። ለረጅም እድገት ዴቨሎፕመንትም ጥሩ ነው። ረጅም ጊዜ ጠቀሜታስ ሎንግ ተርም ምንድን ነው? የአረጋዊ ጤንነታችን ብልሽቶች ብዙ ነገሮቻችንን ጤና ሊጠብቅ የበሽታ መከላከል በእድሜያችንም ስናረጅም የበሽታ መከላከል ነው ይችላል። ዲዚዝ ፕሪቬንሽን ይባላል። የስኳር በሽታ፣ የደም ግፊትን፣ አንዳንድ የጡንቻ የአጥንት መከላከል በሽታዎችን ሊከላከልን ይችላል። ስለዚህ ሚዛናዊ ጤንነት ለራሳችን እንዴት ነው ሚዛናዊ ጤና መሆን የምንችለው ነገሮች ልንዝናና በምንችላቸው ነገሮች ላይ ማሰብ፣ ራሳችንን በቃ ጀስት ሪላክስ እንድናረግ ማድረግ አለብን። በእነዛ ሰዎች መከበር የምንችል ከሆነ ሚዛናዊ የሆኑ ነገሮችን ማድረግ ልንችል እንችላለን። ሁልጊዜ መቆዘም የለብንም። ሚዛናዊ ብዙ ጊዜ አሁን ሁሌም የፈታ ፊታቸው አሉ። ዲፕሬሽን ያሁን ጤናማ ሳይኮሎጂ አይደለም። እንደዚህ ሲሆን ምን ያደርጋል? በተለይ እንደዚህ እድሜው ከገፋ ሰው ጋር ስንሆን እንዲህ አይነት ፊት አይስብም። ስለዚህ ምን ማድረግ አለ? ፊታችንን ፈታ ማድረግ አለበት። በጣም ከአንተኖች ጋር ስንሆን እንደዚህ አይነት ሰዎች ፈታ ነቃ ማድረግ አለብን። አካባቢዎችን ዘና የማድረግ ስሜት እንዲፈጠር አለብን። ስሜታቸው እንዲህ አይነት የደም ግፊት፣ ስኳር በሽታ ያለባቸውን ሰዎች ከስትረስ እንቀንሳለን፣ አረፍ እናደርጋቸዋለን። ስለዚህ በተለይ አእምሯቸው የተፍታታ ቢሆን ይመረጣል አረጋውያኖች ላይ። ስለዚህ እንደዚህ አይነት በምናገኛቸው ጊዜ መልካምነታችንን እናሳይ። ሚዛናዊ ነው፣ ለእነሱ ሚዛናዊ መሆን አለብን። እንደዚህ የሚሆኑ ከሆነ ራሳቸው ራሱ ደስተኛ ሊፈጥር ይችላል። ሁሉም ነገር ግን ከራስ ጀምሮ ወደ ሰው ነው የሚሄደው። የሚጀምሩት ነገሮች ሁሉ ከራስ ናቸው። ከራስ ያልተጀመረ ወዴት ነው የሚሄደው? የዛሬው መልእክቴ ይሄ ነው። ሁለቱንም ሀሳብ አንድ ላይ አቀናጅቻለሁ። ስለዚህ ሚዛናዊ መልካም መሆን ለራሳችንም ለሌሎችም ምን ይጠቅማል? በወጣትነት ደረጃ በአረጋዊነት ደረጃ እስከምን ድረስ ሊዘልቅ ይችላል የሚሉትን ነገሮች ዳሰሳ ያደረኩበት ቪዲዮ ይህንን ይመስላል።